ይህ ኢትዮ ሄድላይንስ ነው። በቅድሚያ አርዕስተ ዜናዎቹን እናሰማችሁ። ኡማን ኦሮሞ አሲቲ ጨቤ አሲቲ ሰልፊነ ጀልቀቤ አሲቲ ቦቆሳ ጨቤ በወጣቶቻችን ደምና አጥንት በእጃችን ያስገባነው ስልጣን በቀላሉ አሳልፈን አንሰጥም ሲሉ የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ ያልተጠበቀና አነጋጋሪ ንግግር ማድረጋቸው ተሰማ። ሐሳባቸውንና ዕቅዳቸውን ሳይደብቁ በአደባባይ በተደጋጋሚ ሲናገሩ የሚታወቁት የኦሮሚያው ክልል ፕሬዝዳንት ዛሬም በአዳራሽ ውስጥ ያደረጉት ንግግር አገሩን ጉድ አስብሏል። አቶ ሽመልስ እኛ ጠላቶቻችንን ሰባብረን ጥለናቸዋል። ጠላቶቻችን ጉድጓድ ውስጥ ወድቀው እርስ በርስ እየተበላሉ ባሉበት ሁኔታ የኛ ባንዳዎች ከጉድጓድ ለመውጣት እየሰሩ ነው ሲሉ በስም ያልጠቀሷቸውን የኦሮሚያ ክልል ፖለቲከኞች ሲወርፏቸው ተደምጠዋል። አቶ ሽመልስ ጠላቶቻችን እየተሰባሰቡ ነው ሲሉም የመጨረሻ ያሉትን ካርድ በስብሰባው ላይ መሳባቸው ተነግሯል። ይህ በእንዲህ እንዳለ አቶ ሽመልስ አብዲሳ በአማራ ክልል እየተደረገ ባለው ጦርነት ቁርጥ እያበላን በደንብ ስንከባከበው ነበር ያሉትን የኦሮሚያ ልዩ ኃይልን በልዩ መሐላና ጥቅማ ጥቅም ወደ ክልሉ መላካቸው የተገለጸ ሲሆን በሚካሄደው ጦርነትም የአካል ጉዳት ቢያጋጥማቸው እሰጠዋለሁ ያሉት የካሳ መጠን መነጋገሪያ ሆኗል። ዝርዝሩን ይዘናል። በአማራ ክልል እየተደረገ ያለው ጦርነትና እየተፈጸሙ ያሉት የደፈጣ ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳትን እያደረሱ ዛሬም ቀጥለዋል። በውጊያ ቀጠና የሚገኙ መካከለኛ የመከላከያ አመራሮች ከነሙሉ ትጥቃቸውና መሳሪያዎቻቸው ከስምሪ ቀጠናቸው በመውጣት የፋኖ ኃይሎችን መቀላቀላቸው በአካባቢው ኃላፊነት በተሰጣቸው ወታደራዊ አዛዦችና አመራሮች ላይ ድንጋጤን እንደፈጠረ የተነገረ ሲሆን የሰራዊቱ አባላት ልዩ ክትትል እንዲደረግባቸው ትዕዛዝና መመሪያ መስጠታቸው ተነግሯል። በአማራ ክልል ከፋኖ ኃይሎች ጋር እየተደረገ ባለው ውጊያ ወሳኝ የተባሉ መስመራዊ መኮንኖች ጉዳት እያስተናገዱ መሆናቸው የተገለጸ ሲሆን ይህንን ክፍተት ለመሙላትም የብልጽግናው መንግስት በጡረታ ያገለላቸውን ጀነራሎችና ኮሎኔሎች ወደ አማራ ክልል እንዲሄዱና በዛ የሚገኘውን ሰራዊት በአዛዥነት እንዲመሩ ትዕዛዝ እንደሰጠ ተገልጿል። ይህ በእንዲህ እንዳለ የብልጽግናው ባለስልጣን በሰው ማገት ወንጀል ተጠርጥረው መታሰራቸው ተሰምቷል። ሌላኛው መረጃችን ነው። የትግራይ ኃይል አባላት ዛሬም በሌላ አቅጣጫ ሰልፍ ማድረጋቸውን ቀጥለዋል። የትግራይ ኃይል አባላት ሰላማዊ ሰልፈኞች በሁለት ቦታዎች ላይ መንገድ በመዝጋታቸው ምክንያት መኪኖች መቆማቸውንና ተጓዦችም ሲስተጓጎሉ መታየታቸው ተገልጿል። ሰላም ውድና የተከበራችሁ የቻናላችን ተከታታዮች በዕለቱ የተሰሙትን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። በመጀመሪያም በወጣቶቻችን ደምና አጥንት በእጃችን ያስገባነው ስልጣን በቀላሉ አሳልፈን አንሰጥም ሲሉ የኦሮሚያው ክልል ፕሬዝዳንት አቶ ሽመልስ አብዲሳ ያልተጠበቀና አነጋጋሪ ንግግር ማድረጋቸው ተሰማ። ሐሳባቸውንና ዕቅዳቸውን ሳይደብቁ በአደባባይ በተደጋጋሚ ሲናገሩ የሚታወቁት የኦሮሚያው ክልል ፕሬዝዳንት ዛሬም በአዳራሽ ውስጥ ያደረጉት ንግግር አገሩን ጉድ አስብሏል። ፕሬዝዳንቱ ባንዳዎች ተልዕኮ ተቀብለው ከኛ ውስጥ ዘልቀው ገብተው ለታሪካዊ ጠላቶቻችን እየሰሩ ነው ሲሉም አቶ ሽመልስ በስብሰባ ላይ መናገራቸውን ለጉዳዩ ቅርበት ያላቸው የመረጃ ምንጮች ገልጸዋል። አቶ ሽመልስ እኛ ጠላቶቻችንን ሰባብረን ጥለናቸዋል። ጠላቶቻችን ጉድጓድ ውስጥ ወድቀው እርስ በርስ እየተበላሉ ባሉበት ሁኔታ የኛ ባንዳዎች ከጉድጓድ ለመውጣት እየሰሩ ነው ሲሉ በስም ያልጠቀሷቸውን የኦሮሚያ ፖለቲከኞች መወረፋቸው ተነግሯል። አቶ ሽመልስ ቀጥለውም በእኛ ውስጥ አሉ ያላቸው ባንዳዎች ተሰባብረው እንዲቀሩ ያደረግናቸውን ጠላቶች ተባብረው ሊያመጧቸው እያንፏቀቋቸው ነው ያሉ ሲሆን ብልጽግና የኛ ነው ስንል የማይገባው ካለ እሱ የኛ ጠላት ነው ሲሉ መናገራቸውንም ምንጮቹ ገልጸዋል። ፕሬዝዳንቱ አክለውም ኦሮሞን በሃይማኖት፣ በጎሳ፣ በፖለቲካ ጥቅማ ጥቅምና በአካባቢ የሚከፋፍል ካለ እሱ ጠላት ነው ሲሉ መፈረጃቸው የተሰማ ሲሆን እናንተ ከጎናችን ከቆማችሁ ጠላቶቻችንን እንደገና ከተሰባበሩት ጉድጓድ ውስጥ ገብተን እናደቃቸዋለን ሲሉ ለስብሰባው ተሳታፊዎች መናገራቸው ተሰምቷል። አቶ ሽመልስ ጠላቶቻችን እየተሰባሰቡ ነው ሲሉ የመጨረሻ ያሉትን ካርድ በስብሰባው ላይ መሳባቸው የተነገረ ሲሆን እነዚህ እየተሰባሰቡ ነው ያላቸው ጠላቶች ዋና ዓላማቸው ደግሞ እኛም ማጥፋት ነው፣ ቀድመናቸው ባሉበት እናጥፋቸው ሲሉም ለተሰብሳቢው ትዕዛዝ መሰል ጥሪ እንዳቀረቡም ተነግሯል።
አቶ ሽመልስ አብዲሳ በትግራይ በነበረው ጦርነት የብልጽግናው ስርዓት ለመጠበቅ በሚል ከ12000 በላይ ሰራዊት በአፋር በኩል ማዝመታቸው የሚታወስ ሲሆን አሁን ደግሞ በአማራ ክልል እየተደረገ ባለው ጦርነት ቁርጥ እያበላን በደንብ ስንከባከበው ነበር ያሉትን የኦሮሚያ ልዩ ኃይልን በልዩ መሐላና ጥቅማ ጥቅም እንዲሁም በሚካሄደው ጦርነት የአካል ጉዳት ቢያጋጥማቸው ከሩብ እስከ ግማሽ ሚሊዮን ብር ድረስ በካሳ ለመስጠት ቃል ገብተው ወደ አማራ ክልል መላካቸው ሲገለጽ ነበር። አቶ ሽመልስ አብዲሳ ይህንን ኃይላቸውን ከመላካቸው በፊት በአማራ ክልል የሚንቀሳቀሰውን ጽንፈኛ ካጠፋችሁና ካከሰማችሁ የፌዴራል መንግስቱ ከሚሰጣችሁ ጥቅም ባሻገር በኦሮሚያ ላይ ያላሰባችሁትን ጥቅማ ጥቅም እሰጣችኋለሁ በሚል ቃል እንደገቡላቸው ተነግሯል። በአቶ ሽመልስ አብዲሳ ልዩ ትዕዛዝም ወደ አማራ ክልል የገባው ይህ ሰራዊት በወልዲያ ቀጠና ራያ ቆቦ፣ ጉባ ላፍቶ፣ ሀርቡ ውጫሌ አካባቢዎች የመከላከያ ልብስ ለብሰው ከመከላከያ ጎን ተሰልፈው እየተዋጉ እንደሆነ ተገልጿል። በአማራ ክልል እየተደረገ ያለው ጦርነትና እየተፈጸሙ ያሉት የደፈጣ ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳትን እያደረሱ ዛሬም ቀጥለዋል። በወልዲያ ቀጠና እየተደረገ ያለው ጦርነት ከሰሞኑ ጋብ ማለቱን ተከትሎ በሬጅመንትና በሻምበል ደረጃ ያሉ የመከላከያ አባላት ከነሙሉ ትጥቃቸውና መሳሪያዎቻቸው ከስምሪት ቀጠናቸው በመውጣት ከፊሉ የፋኖ ኃይሎችን መቀላቀላቸው የተነገረ ሲሆን ከፊሉ ደግሞ ከግዳጅ ቀጠና በመጥፋት ወደ ቤተሰቦቻቸው ሳይሄዱ እንዳልቀረ ተገልጿል። ይህ የመከላከያ አባላት ከስምሪት መጥፋት በአካባቢው ኃላፊነት በተሰጣቸው ወታደራዊ አዛዦችና አመራሮች ላይ ድንጋጤን እንደፈጠረ የተነገረ ሲሆን በዚህም በትላንትናው ዕለት የሻለቃ መሪዎች የቡድን መሳሪያዎቻቸውን ወደ ሻለቃ ማስተባበሪያ እንዲመልሱና የቡድን መሳሪያ ይዘው የሚንቀሳቀሱ የሰራዊቱ አባላት ልዩ ክትትል እንዲደረግባቸው ትዕዛዝና መመሪያ መስጠታቸው ተነግሯል። ለጉዳዩ ቅርበት ያላቸው የመረጃ ምንጮች የሰራዊቱ ወታደራዊ አዛዦችና አመራሮች በትላንትናው ዕለት ይህንን ትዕዛዝና መመሪያ ያወረዱት ከትላንት በስቲያ በርከት ያሉ ሻለቃ መሪዎች ከነፍስ ወከፍ መሳሪያዎች በተጨማሪ የቡድን መሳሪያዎችን ይዘው በመጥፋት የፋኖ ኃይሎችን መቀላቀላቸውን ተከትሎ በተፈጠረ ድንጋጤ ነው ሲሉ ሁኔታውን አስረድተዋል። ከትላንት በስቲያ በሶስት ዙር ቁጥራቸው ከ72 በላይ የሆኑ የመከላከያ ሻለቃ አመራሮችና የአድማ ብተና አባላት ከስምሪ ቀጠናቸው በመጥፋት የፋኖ ኃይሎችን መቀላቀላቸውን ምንጮቹ የገለጹ ሲሆን እነዚህ ከስምሪት ወጥተው የፋኖ ኃይሎችን የተቀላቀሉት ደግሞ 2 ዲሽቃ፣ 50 ክላሽንኮቭ የግል መሳሪያ፣ 3 ስናይፐር፣ 2 መትረየሶችንና እንዲሁም ሌሎች ልዩ ልዩ መሳሪያዎችን ይዘው እንደገቡ ተገልጿል። በዚሁ በወልዲያ ቀጠና በተሰማው ዜና ደግሞ በጡረታ የተገለሉ ጄኔራሎችና ኮሎኔሎች አዲስ አበባ ከሚገኘው የምድር ጦር ማዘዣ ወደ ወልዲያና ኮምቦልቻ እንዲሄዱ ስምሪት እንደተሰጣቸው የተገለጸ ሲሆን በዚህም ከጥቅምት 3 ጀምሮ ኮምቦልቻና ደሴ በመሄድ በዛ የሚገኘው ሰራዊት በአዛዥነት እንዲመሩ ትዕዛዝ ተቀብለው መግባታቸው ተነግሯል። ይህ በእንዲህ እንዳለ በአማራ ክልል ከፋኖ ኃይሎች ጋር እየተደረገ ባለው ውጊያ ወሳኝ የተባሉ መስመራዊ መኮንኖች ጉዳት እያስተናገዱ መሆናቸው የተገለጸ ሲሆን በዚህም ከ3 ቀናት በፊት በሰሜን ወሎ ወልዲያ ቀጠና መርሳ አቅራቢያ በተደረገ ውጊያ ስምሪት እየሰጡ ሲያዋጉ የነበሩ 2 የመከላከያ አመራሮች በውጊያ መሃል ሕይወታቸው እንዳለፈ ተነግሯል። እነዚህ ሕይወታቸው ያለፈው 2 የመከላከያ አመራሮች አስክሬናቸው በወታደሮች ታጅቦ በመርሳ ከተማ በደማቁ መቀበራቸውንም የአካባቢው የመረጃ ምንጮች ገልጸዋል። ይህ በእንዲህ እንዳለ የብልጽግናው ባለስልጣን በሰው ማገት ወንጀል ተጠርጥረው መታሰራቸው ተሰምቷል። በአማራ ክልል የደቡብ ጎንደር ዞን የፋርጣ ወረዳ ዋና አስተዳዳሪ የሆኑት አቶ ሙሉ አበጀ ከሰው እገታ ወንጀል ጋር በተያያዘ በቁጥጥር ስር መዋላቸው ተሰምቷል። የአስተዳዳሪው በቁጥጥር ስር መዋል በአካባቢው ከተፈጸሙ የእገታ ወንጀሎች ጋር እጃቸው እንዳለበት በመጠርጠሩ መሆኑን የመጀመሪያ መረጃዎች አመላክተዋል ተብሏል። ስለ ጉዳዩ ዝርዝር ሁኔታና ስለተፈጸመው የእገታ ወንጀል አይነት እስካሁን በይፋ የተገለጸ ነገር የለም። የአንድ ወረዳ ዋና አስተዳዳሪ በእንደዚህ አይነት ከባድ ወንጀል መጠርጠራቸው በአካባቢው የጸጥታና የመልካም አስተዳደር ሁኔታ ላይ ከፍተኛ ጥያቄዎችን የሚያስነሳ ሲሆን በማህበረሰቡ ዘንድ መነጋገሪያ ሆኗል። የሰው እገታ ወንጀል በተለያዩ የአገሪቱ ክፍሎች ከቅርብ ጊዜ ወዲህ እየተበራከተ የመጣ የጸጥታ ችግር መሆኑ ይታወሳል። ይህ ክስተት የመንግስት ባለስልጣናት በሕግ ተጠያቂነት ዙሪያ መንግስት እየወሰደ ያለውን እርምጃ አካል ሊሆን እንደሚችል ግምቶች እየተሰጡ ነው። የጸጥታ አካላት በጉዳዩ ላይ ምርመራ እያደረጉ መሆኑ የተጠቀሰ ሲሆን ከምርመራው በኋላ ዝርዝር መረጃዎችን ለሕዝብ ይፋ ያደርጋሉ ተብሎ እየተጠበቀ ነው። በመጨረሻም የትግራይ ሰራዊት አባላት ዛሬም በሌላ አቅጣጫ ሰልፍ አድርገዋል። በመቀለና ዙሪያ የሚገኙ የትግራይ ኃይል አባላት ትላንት ሰኞ ጥቅምት 3 2018 ዓ.ም ከጠዋቱ 2 ሰዓት ተኩል እስከ ምሽት ድረስ ሰላማዊ ሰልፍ አካሂደው ነበር።
በዚያው ቀን ምሽት የሰላማዊ ሰልፈኞች ተወካዮች የጊዜው አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከሚገኙባቸው የህወሓትና የሰራዊት አዛዦች ጋር ቢነጋገሩም ስለተደረሰው ስምምነት በይፋ ለህዝብ የተሰጠ መረጃ የለም። ሆኖም ከስብሰባው አዳራሽ ተቆርጦ የወጣው ቪዲዮ እንደሚያመላክተው ሰላማዊ ሰልፈኞቹ የደሞዝ የጥቅማ ጥቅምና ለቤተሰቦቻቸው መኖሪያ የሚውል የመስሪያ ቦታ ጥያቄ አንስተዋል። የትላንትናውን ውይይት ውጤት ለህዝብ ሳይነገር ዛሬ ማክሰኞ ጥቅምት 4 2018 ዓ.ም ከትግራይ ምስራቃዊ ዞን ወደ መቀለ ከተማ የሚያስገባ ዋና አስፋልት ከጠዋት ጀምሮ ይህ መረጃ እስከተጠናከረበት ሰዓት ድረስ በሁለት ቦታ በሰላማዊ ሰልፉ ተዘግተው ውለዋል። የትግራይ ኃይል አባላት ሰላማዊ ሰልፈኞች አጉላና ጉርመዶ በሚባሉ ሁለት ቦታዎች መንገድ በመዝጋታቸው ምክንያት መኪኖች መቆማቸውንና ተጓዦችን መስተጓጎላቸው ተነግሯል። ክቡራን ተመልካቾች ለአሁን ያዝናቸው መረጃዎች በዚህ ያበቁ። ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ተሰናበትን።